ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ የዕለተ ማክሰኞ ህዳር 9 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ወልደተንሳይ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናድርጋለን። በኢትዮጵያ አስተናጋጅነት እየተከናወነ የሚገኘው የኤሴካፋ ከ17 ዓመት በታች የአፍሪካ ዋንጫ የውድድር መድረክ እየተከናወነ ይገኛል። በአዲስ አበባ አበበ ቢቂላ ስቴዲየም እንደዚሁም ደግሞ በድሬዳዋ ኢንተርናሽናል ስቴዲየም እየተከናወነ ነው የሚገኘው። የኢትዮጵያ ብሔራዊ ቡድንን ጨምሮ 10 ሀገራቶች እየተሳተፉ ይገኛሉ። ዛሬ የሚደረጉ የምድብ ሁለተኛ ጨዋታዎች አሉ። እዚህ አዲስ አበባ ላይ ቀን 7 ሰዓት ላይ የምሳ ሰዓት ጨዋታ አለ። የኢትዮጵያ ብሔራዊ ቡድን ከደቡብ ሱዳን ጋር የሚያደርገው የምድብ ሁለተኛ ጨዋታ እንደዚሁ ተጠባቂ ሆኗል። ቀይ ቀበሮቹ ወይም የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የመጀመሪያ ጨዋታውን በሩዋንዳ አቻውን እንደዚሁ 2-0 በሆነ ውጤት በማሸነፍ የምድቡን 3 ነጥብ ማግኘቱ የሚታወስ ነው። ዛሬ ደግሞ ከምድቡ የበለጠ ለማለፍ የሚያመቻችበትን ጨዋታ ነው የሚያከናውነው። እንግዲህ ተስፋ እየተመለከትንበት እንገኛለን። የኢትዮጵያ ብሔራዊ ቡድን በሁሉም የዕድሜ እርከን ዘንድሮ እጅግ በጣም የከሰረ አፈጻጸም እንደነበረው ይታወቃል። በሴቶቹም በወንዶቹም ወደ አህጉር አቀፍና ወደ ዓለም አቀፍ የውድድር መድረክ ማለፍ ያልቻለበትን ደካማ የውድድር ዓመትን ነው የተመለከትነው። ይሄ ደግሞ በኢትዮጵያ ዓመታዊው እንደዚሁ ጠቅላላ ጉባኤ ላይም ፌዴሬሽኑ ፕሬዝዳንት ራሱ ክቡር አቶ ኢሳያስ ጂራ እንደዚሁ ይፋ ማድረጋቸው የሚታወስ ነውና የከሰርንበት ዓመት ነው ብለዋልና ይሄንን ለመካስና በቀጣይ ግን ጠንካራ ብሔራዊ ቡድን እንዲኖረው ለማስቻል ታዳጊዎችን መሰረት ያደረጉ እንቅስቃሴዎችን እያደረግን እንገኛለን። ለማሳያ ያህል ሮርቱ 2029 ወይም ደግሞ የ2029 የአፍሪካ ዋንጫ የውድድር መድረክ ጉዞ በሚል ጀምሯል። ታዳጊዎችን መሰረት ያደረገ ስልጠና እየሰጡ ነው የሚገኙት። እነዚህ ተተኪዎች በቀጣይ በአፍሪካ ዋንጫ የውድድር መድረክ ኢትዮጵያ ይህንን የውድድር መድረክ የማዘጋጀት አጽንኦት ከተሰጣት ከካፍ ጠንካራ ብሔራዊ ቡድን ለመገንባት እንግዲህ ይህንን ሻዶ ቲም እያበቁ ነው የሚገኙት። ጥሩ ጨዋታ ተመልክተናል ከሩዋንዳ አቻው ጋር በነበረው እንቅስቃሴ። እንግዲህ ምናልባት ወይ የሩዋንዳ አጨዋወት አቀራረብ አቅም ሊሆን ይችላል። በሁለተኛው የምድብ ጨዋታ ዛሬ ደግሞ እንመለከታቸዋለን ቡድኑ የተሰራበትን ሂደትና የወጥነት ችግሩን ቀርፏል ወይ የሚለው ብሔራዊ ቡድኖች ላይ በተለያዩ የዕድሜ እርከን የምናስተውላቸውን ነገሮች ለመቅረፍ የተሰሩ ስራዎች ካሉ በተደጋጋሚ ጨዋታዎች ላይ የምንታዘብ ይሆናል። እንግዲህ ጊዜ ካላችሁ ዛሬ 7 ሰዓት ላይ በአበበ ቢቂላ ስቴዲየም ገብታችሁ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከደቡብ ሱዳናቸው ጋር የሚያደርገውን የምድብ ሁለተኛ ጨዋታን እንድትከታተሉ እንጋብዛለን። እንግዲህ እነዚህ ጨዋታዎች ይደረጋሉ። 10 ሰዓት ላይም ሌላ የምድብ ጨዋታ እንደዚሁ የሚከናወን ነው የሚሆነው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የባህር ዳር ኢንተርናሽናል ስቴዲየምን ይመለከታል። እንግዲህ ለአመታት በእድሳት ላይ የሚገኘው የባህር ዳር ኢንተርናሽናል ስቴዲየም አሁን ወደ መገባደጃው ወይም ደግሞ ለጨዋታ ምቹ ወደ ሆነበት ሁኔታና ምዕራፍ እየተሸጋገረ እንዳለ ያገኘነው መረጃ ያመለክታል። 52000 ተመልካቾችን በመቀመጫ የሚያዝ አቅም ተፈጥሮለታል ተብሏል። እንግዲህ የባህር ዳር ኢንተርናሽናል ስቴዲየም እጅግ በጣም ባለውለታ ከሚባሉ ስቴዲየሞች መካከል አንደኛው ነው። በኢትዮጵያም በወጥነት ትልልቅ ጨዋታዎችን ያስመለከተ ነው። ለረጅም ጊዜ በብቸኝነት ማለት ይቻላል ሁሉም ስቴዲየሞች በግድ በካፍና በፊፋ እግር ተጥሎባቸው ባለበት ሰዓት ላይ እንግዲህ ብዙ የኢንተርናሽናል የኢትዮጵያ ብሔራዊ ቡድን የተጫወታቸውን ጨዋታዎች እናስታውሳለን። ያም ሆኖ እንግዲህ ከፍተኛ ጫና ደርሶበት ሜዳው ላይ በነበሩት አንዳንድ ጉዳዮች ላይ እንግዲህ ከካፍ ስታንዳርድ በታች ሆኖ እድሳት ሲደረግለት ነበረ። አሁን እድሳቱ ስለመጠናቀቁ እየተገለጸ ነው የሚገኘው። ብሔራዊ ስቴሽንም ይሄንን ዘግቦታል። ከዚህ ቀደም እንግዲህ ወደ 23 የስፖርት አይነቶችን እንደዚሁ ማጫወት የሚችል እንደዚህ አይነት ውድድሮችን ማከናወን የሚችል አቅም ተፈጥሮለታል። አሁን የወንበር ገጠማና እንደዚሁም ደግሞ የተርፍ ወይም ደግሞ የሳር ነጠፋም እንደተደረገለት ተገልጿል። የፊኒሺንግ ስራዎች ናቸው አሁን እየተሰሩ ያሉት እንግዲህ ከአካባቢው ያገኘነው መረጃ እንደሚያመለክተው ማለት ነው። ከሰሞኑ የመስክ ጉብኝት ነበራቸው የኢትዮጵያ ባህል ስፖርት ሚኒስትር ክብርት ወይዘሮ ሸዊት ሻንካና ሌሎች የህዝብ ተወካዮች ምክር ቤት በማህበራዊ ጉዳይ ላይ የሚሰሩ አመራሮች እንደዚሁ ወደ ባህር ዳር ከተማ አቅንተው የተለያዩ የመስክ ጉብኝት አድርጓል በተለያዩ ሴክተሮች ላይ። አንደኛው እንግዲህ የባህር ዳር ኢንተርናሽናል
ኢንተርናሽናል ስቴዲየም ነበርና አሁን ባለው ቁመና መደሰታቸውን በቀጣይ እንግዲህ ካፍና ፊፋ ደግሞ የበለጠ ይህንን የስቴዲየም ግንባታ የበለጠ ተቀባይነቱን ሲያረጋግጡ ሰርቲፋይድ ሲያደርጉት እንግዲህ የኢንተርናሽናል ጨዋታዎች እንደወትሮ ሁሉ በባህር ዳር ስቴዲየም እንደሚደረግ እየተገለጸ ነው የሚገኘው ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ሌሎች በርከት ያሉ የባህር ማዶ ስፖርታዊ መረጃዎቻችንን ወደ እናንተ የምናደርሰው ደግሞ ከተከታዮቹ መልእክቶች በኋላ ነው የሚሆነው። በድጋሚ አብራችሁ እንድትሆኑ እንጋብዛለን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ ማክሰኞን መሰናዱ እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የሚደረጉ የአውሮፓ ሀገራት የምድብ ጨዋታቸውን በማከናወን ላይ ይገኛሉ። ትላንት ምሽት የተደረጉ ጨዋታዎች አሉ። ኔዘርላንድ እንደዚሁ ከሉቲኒያ ያደረገችውን ጨዋታ 4-0 በሆነ ውጤት ማሸነፍ ችላለች። የተወዳጁ የእንግሊዝ ፕሪሚየር ሊግ ተጫዋች 4 ተጫዋቾች ናቸው ይህንን ጨዋታ ኔዘርላንድ 4-0 እንድታሸንፍ ያስቻሉትን ግቦች ከመረብ ማሳረፍ የቻሉት። ቲያኒ ኤንደርሰን የማንቸስተር ሲቲው ተጫዋች እንደዚህ ጎል አስቆጥሯል። የሊቨርፑሉ ኮዲ ጋክፖ 58ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁ ሁለተኛ ጎል አስቆጥሯል። ዣቪ ሲሞንስ 60ኛው ደቂቃ ላይ ይህም የቼልሲ ተጫዋች ነው። እንደዚሁም ማለን ደግሞ 62ኛው ደቂቃ ላይ እነዚህ በእንግሊዝ ፕሪሚየር ሊግ በትልልቆቹ ክለቦች የሚጫወቱ ተጫዋቾች ናቸው። ኳስና መረብን ማገናኘት ችለዋል። ይህ ጨዋታ ግን ለአርሰናል በተወሰነ መልኩ እስካሁን ድረስ በእርግጥ አልተረጋገጠም። የተጫዋቹ ጉዳት ኪሳራን ይዞ መጥቷል። ቲምበር ጉዳትን ማስተናገዱ እየተገለጸ ነው የሚገኘው። የአርሰናል እንግዲህ ቀኝ የተከላካይ ስፍራ ተጫዋች ይህ ሆላንዳዊ ኢንተርናሽናል እጅግ በጣም የሚያስገርም ብቃትን እያስመለከተ ይገኛል። በመድፈኞቹ ቤት በተለይ በዘንድሮ ዓመት ያለው አጀማመር የሚገርም ነው። ከአያክስ አምስተርዳም በ45 ሚሊዮን ፓውንድ ከመጣ በኋላ የተወሰነ ፊርማውን ባኖረበት አካባቢ ላይ እንደምናስታውሰው በዛ የውድድር ዓመት ከፍተኛ ጉዳት አጋጥሞት ለረጅም ጊዜ ከሜዳ ርቆ ነበረ። ከጉዳት ከመጣ በኋላ ግን እጅግ በጣም አስደናቂውን ቲምበርን ነው እየተመለከትን የምንገኘው ማለት ነውና አሁን ላይ እንግዲህ ያስተናገደው ጉዳት ትላንትና እንደዚሁ ተመልክተናል። በእርግጥ የጉዳቱ መጠን እስካሁን ድረስ አልተገለጸም። በቀጣይ ግን አርሰናል ደግሞ በጣም የሚጠበቁ ትልልቅ ጨዋታዎች አሉ። በፕሪሚየር ሊጉና በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያደርጋቸው ጨዋታዎችና
የመከላከል ወይም ደግሞ የዚህ የተከላካይ ዲፓርትመንቱ ጉዳት እየፈተነው ነው የሚገኘው አርሰናል። ባለፈው ዓመት እናስታውሳለን የተወሰኑ ጉዳቶች እንደዚሁ አጋጥሞት እንደነበር እናስታውሳለን። ከዛ በኋላ ለሻምፒዮናነት ከፉክክሩ ውጪ ያደረገበትንም አጋጣሚ ማንሳት ይቻላል። አምና እንደምናስታውሰው ወደ ዱባይ ለረፍት ከማምራታቸው በፊት እንደዚሁ የፊት መስመር ላይ የሚጫወቱ ተጫዋቾችን አጥተው እንደውም ሚካኤል ሜሪኖን ነበር የ9 ቁጥር አሰልጣኝ ተጫዋች በማድረግ አሰልጣኝ ሚካኤል አርቴታ ሲጠቀምበት የነበረው ማለት ነውና ዘንድሮ ደግሞ ይህንኑ በመፍራት በክረምቱ የተጫዋቾች የዝውውር መስኮት በተለይ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ይህንን ክፍተት በመመልከት ምናልባት ተጫዋቾች አጉል ሰዓት ላይ ጉዳት ቢያስተናግዱ የበለጠ ስኳዱን ለማስፋትና የተጫዋቾች ክፍተት እንዳይፈጠርባቸው የተለያዩ ኳክብቶችን አምጥተዋል። ያም ቢሆን ግን አሁን ደግሞ እንደዚሁ በርከት ብለው ነው ጉዳት እያስተናገዱ የሚገኙት ማለት ነው። ከዚህ ቀደም ገብርኤል ማጋሌዥ ጉዳት አስተናግዷል። እንግዲህ የብራዚል ብሔራዊ ቡድን ከሴኔጋል ብሔራዊ ቡድን ጋር ባደረገው የወዳጅነት ጨዋታ ላይ የሱም የጤንነት ሁኔታ ወይም ደግሞ ለምን ያህል ጊዜ ከሜዳ እንደሚርቅ እስካሁን ድረስ የተባለ ነገር የለም። ይህንን ዜና እስካጠናከርንበት ሰዓት ድረስ ማለት ነው። በቀጣይ እንግዲህ ምናልባት የሱ ደግሞ እንደዚሁ የብሽሽት ጉዳት መሆኑ ጋር ተያይዞ ቢያንስ እንኳን 2-3 ጨዋታዎች ሊያልፉ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። መጠነኛ ልምምድ ስለመጀመሩ እየተነገረ ይገኛል። ነገር ግን በይፋዊ የሆነ ነገር የአርሰናል የሕክምና ቡድን አባላቶች ያቀረቡት ሪፖርት የለም። ይሄ ሲቀርብ ነው እንግዲህ የስፖርት ቤተሰቡ ትክክለኛው መረጃ ማግኘት የሚችለው ማለት ነውና አሁን የቲምበር ጉዳይ ተጨምሯል። ከዛ ባለፈ ደግሞ እንደዚሁ ሪካርዶ ካላፊዮሪም እንደዚሁ በጉዳት እንዳስተናገደ እናውቃለን። እንደውም የመጨረሻውን ጨዋታ ከኖርዌይ ጋር የጣሊያን ብሔራዊ ቡድን ሲያደርግ ተመልሶ መጥቶ በለንደን እንደዚሁ መከተሙን እናስታውሳለንና አሁን የቲምበር ጉዳይ ተጨምሮባቸዋል። ይህንን ጉዳይ እንዴት አጣጥመው በተለይ ደግሞ ከፊታችን እሁድ የሚደረግ የሰሜን ለንደን ደርቢ የከተማ ባላንጣቸውን ቶተንሃም ሆትስፐርስን ይገጥማሉና ቶተንሃም ሆትስፐርስም የሚገኝበት ተክለ ቁመና ጥሩ ነው። በዘንድሮ ዓመት በአሰልጣኝ ቶማስ ፍራንክ እየተመራ በእንደዚህ አይነት ሁኔታ አርሰናል እንግዲህ እያለ ምን አይነት ነገር ሊያስመለክት ይችላል? የቲምበርስ ጉዳይ እንዴት ይሆናል የሚለውን ነገር እንመለከታለን። በእርግጥ በክረምቱ የመጡ የተከላካይ ስፍራ ተጫዋቾች አሉ እንደነ ክሪስቲያን ሞስኬራ እና እንደዚሁ ደግሞ ፔሮኒ ካምፔ አሉ። እነዚህ ሁለት ተጫዋቾች የገብርኤል ማጋሌዥን እና ካላፊዮሪ ጋር ደግሞ እንደዚሁ ሉዊስ ስኬሊ አለ። በእርግጥ በዚህኛው ቀኝ መስመር ላይ ደግሞ ስንመጣ ቤንጃሚን ዋይት እንደዚሁ ቲምበርን ምናልባት ይተካሉ የሚለው ነገር ይጠበቃል። የቲምበር ግን መከላከል ብቻ አይደለም የማጥቃቱንም እንቅስቃሴ በአጠቃላይ ወደፊት የሚሄደውን ሽግግር እንዴት እንደሚያግዝ ተመልክተናልና በማጥቃቱም የተዋጣለት ተጫዋች መሆኑን ተመልክተናል። ይህንን እንግዲህ እንዴት ይመለከቱታል አርሰናሎች እንዴት ይህንን መወጣት ይችላሉ የሚለው ነገር ይጠበቃል ማለት ነው። እዚሁ ከአርሰናል ጋር ግን የተያያዘ አንድ ጉዳይ እንመልከት። ያው መነሻችን የኔዘርላንድ እና የሉቲኒያ ጨዋታ ነው። እዚህ ጨዋታ ላይ የተጎዳውን የቲምበርን መነሻ በማድረግ ነውና ወደ ሌላኛው የጨዋታ እንለፍ። የጀርመን ብሔራዊ ቡድንም እንደዚሁ ጨዋታ አድርጎ ነበር። ከስሎቫኪያ ጋር ያደረገውን ጨዋታ እንደዚሁ 6-0 በሆነ ውጤት ማሸነፍ ችሏል። ወደ ዓለም ዋንጫው ማለፏንም እንደዚሁ አረጋግጣለች። ልክ እንደ ሆላንድ ሁሉ ማለት ነው። ትላንት በነበረው እንቅስቃሴ እንደነ ናብሪ ሳኔን የመሳሰሉ ተጫዋቾች የጀርመንን የአሸናፊነት ግብ ከመረብ ያሳረፉ ተጫዋቾች ናቸው ማለት ነው። ዛሬ ምሽት እንግዲህ በሚደረጉ ጨዋታዎች ይጠናቀቃሉ። በቀጣይ የሊግ ጨዋታዎች ደግሞ ቅዳሜና እሁድ እንደዚሁ ቀጥለው ይከናወናሉ። እስካሁን ድረስ በ2026 የዓለም እግር ኳስ ዋንጫ የውድድር መድረክ የሚካፈሉ ሀገራቶች 34 ደርሷል። እንደሚታወቀው ለመጀመሪያ ጊዜ በካናዳ በአሜሪካና እንደዚሁ በሜክሲኮ አስተናጋጅነት በጣምራ በሚስተናገደው የዓለም ዋንጫ የውድድር መድረክ ላይ ለመጀመሪያ ጊዜ 48 ሀገራቶች ናቸው የሚሳተፉትና አሁን ከዚህ በኋላ ደግሞ 14 ሀገራቶች ይቀራሉ። እንግዲህ አዘጋጆቹ 3 ሀገራቶች አሉ። እንግዲህ በቀጣይ የሚሆኑት የደርሶ መልስ የፕሌኦፍ ጨዋታዎች ናቸው የሚቀሩት ማለት ነው እና በኔሽንስ ሊጉ ምርጥ ሶስተኛ የሆኑ ቡድኖች እንደዚሁ 3 ብሔራዊ ቡድኖች ይወጣሉ። ከዛ ባለፈ ደግሞ ከየምድቡ የአውሮፓ ሀገራት እስካሁን ድረስ ያከናውኗቸው ከነበሩ የምድብ ማጣሪያ ጨዋታዎች ላይ ደግሞ ሁለተኛ የሚወጡ 12 ሀገራቶች እንደዚሁ ተሳትፈው በፕሌኦፍ ቀጣዮቹን ጨዋታዎች የምንመለከት ይሆናል። ኮንካካፍ ላይም እንደዚሁ የማጣሪያ ጨዋታቸውን እያከናወኑ ያሉ ሀገራቶች አሉና በድምሩ 48 ሀገራቶች የሚሳተፉ ነው የሚሆነው ማለት ነው። ወደ
ሌሎች መረጃዎቻችን እንለፍ። የአንቶኒ ሴሜኞን ጉዳይ በርካቶች እየተቀባበሉት ነው የሚገኘው። ይህ ተጫዋች በጥር የተጫዋቾች የዝውውር መስኮት የቫይታሊቲውን ክለብ ወይም ደግሞ በርንማውዝ እግር ኳስ ክለብን የሚለቅበት እድል እንዳለ እየተነገረ ነው የሚገኘው። የውል ማፍረሻው እስከ 65 ሚሊዮን ፓውንድ መሆኑን ተከትሎ ትልልቆቹ የፕሪሚየር ሊጉ ክለቦች እንደዚሁ ይህንን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። በዚህ የዝውውር ሂደት ላይ ማንቸስተር ዩናይትዶች በትልቁ እንደዚሁ እንቅስቃሴ እያደረጉ እንዳለ እየተነገረ ይገኛል። ሊቨርፑል ተጫዋቹን ይፈልገዋል። ቼልሲም በተመሳሳይ ተጫዋቹን ማስፈረም ይፈልጋል። የአሰልጣኝ ፔፕ ጋርዲዮላውን ቡድን ማንቸስተር ሲቲም የተጫዋቹ ፈላጊ ሆኗል ተብሏል። ከዚህ ቀደም በአርሰናል ማሊያ የመጫወት ህልም እንዳለው ሲገልጽ እንደነበረ ይታወሳል። እንግዲህ አንቶኒ ሴሜኞ ማለት ነው። በጥር የተጫዋቾች የዝውውር መስኮት ይህንን ተጫዋች እንግዲህ በሚቀጥለው ዓመት የውድድር ዓመት መጨረሻ በነፃ ላለማጣት ወይም ደግሞ የዝውውር ሂሳቡ ወይም ደግሞ ውል ማፍረሻው እንዳይቀንስበት በርንማውዝ እንደውም ተተኪውን አሁን በማፈላለግ ላይ እንዳለ ነው እየተገለጸ የሚገኘው። በጃንዋሪ ወይም ደግሞ በጥር የተጫዋቾች የዝውውር መስኮት የተጫዋቹ ክለቡን መልቀቅ ጉዳዮች በርከት ብለው ነው እየወጡ የሚገኙት። የእንግሊዝ መገናኛ ብዙሃን ይህንን እየዘገቡ ነው የሚገኙት። ማረፊያው ግን አንፊልድ ሮድ ሊሆን ይችላል ወይስ ስታንፎርድ ብሪጅ ወይስ ኦልድ ትራፎርድ ስቴዲየም፣ ኢትሃድ፣ ኤምሬትስ የትኛው ክለብ ሊሆን ይችላል የሚለው ነገር ግን በቀጣዩ ቀናቶች የምንመለከተው ነው የሚሆነው። እስካሁን ድረስ ግን የተለያዩ ክለቦች ፍላጎት እንዳላቸው እያሳዩ ነው የሚገኘው። ከማንቸስተር ዩናይትድ ጋር በተያያዘ የምናገኘው መረጃ እንደዚሁ የቤንጃሚን ሴስኮን ጉዳይ ነው። ቤንጃሚን ሴስኮ ጉዳት አጋጥሞታል። ቢያንስ ለሚቀጥሉት 1 ወራት ወይም ለ4 ሳምንታት ያህል ከሜዳ የሚያርቅ ጉዳት የጉልበት ጉዳት እንደገጠመው ነው እየተገለጸ የሚገኘው። ጉዳቱም የገጠመው እንግዲህ ወደ ሀገራት ጨዋታዎች እንግዲህ ከተጫዋቾች ከማምራታቸው በፊት አስቀድሞ በፕሪሚየር ሊጉ የመጨረሻ ጨዋታ ከቶተንሃም ሆትስፐርስ ጋር ተጫውቶ ነበረ። እንግዲህ በስፐርስ ማለት ነው 2-2 በሆነ ውጤት በተጠናቀቀው እንቅስቃሴ ላይ የጉልበት ጉዳት አስተናግዶ ነበር ይህ ተጫዋች የወጣው ማለት ነው እና አሁን እንግዲህ ተጫዋቹ በመልካም ጤንነት ላይ እንደማይገኝ ነው የተነገረው ማለት ነው። ቀጣይ ሕክምናውን ተከታትሎ ከ4 ሳምንታት በኋላ ለማንቸስተር ዩናይትድ ተገቢውን ግልጋሎት ይሰጣል ተብሎ ይጠበቃል ማለት ነው እና ዩናይትዶች ትንሽ አሁን የገጠማቸው ነገር ከስኳድ ዴብዛቸው መጥበብ ጋር በተያያዘ አሁን ደግሞ በቡድን ውስጥ እየታየ ያለውን ተስፋ እንዳያጨልመው በመሰጋት ላይ ነው የሚገኘው። ምክንያቱም የአፍሪካ ዋንጫ የውድድር መድረክ በቀጣይ ይጀምራል። በሚጀምርበት ሰዓት ላይ ደግሞ ማንቸስተር ዩናይትዶች ወደ 3 ጥሩ ተጫዋቾችን የሚያጡ ነው የሚሆነው። አማድ ዲያሎ ለኮትዲቫር ብሔራዊ ቡድን ይጫወታል። እንደዚሁ ማዝራዊ ለሞሮኮ ብሔራዊ ቡድን ይጫወታል። ይሄም ወደ አፍሪካ ዋንጫው የውድድር መድረክ ማቅናቱ አይቀሬ ነው። ብሪያን ሙቤቡ እንደዚሁ የካሜሮን ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። እና አሁን ደግሞ እንደዚሁ ቤንጃሚን ሴስኮ ደግሞ በጉዳት ምክንያት የሚርቅባቸው ከሆነ አሰልጣኝ ሮበን አሞሪም ለዚህ ፕላን ቢ የትኞቹን ተጫዋቾች ሊጠቀሙ ይችላሉ፣ ፕሪሚየር ሊጉን አሁን ባለው ሂደት መቋቋም ይችላሉ የሚለው ነገር ይጠበቃል። እና ዩናይትድ ያለፉትን ጊዜያቶች እንግዲህ በጥሩ መነቃቃት ውስጥ ሆኖ በተለይ ቡድኑ በደንብ ፕሮግረስ እያደረገ ተመልክተነዋል። ነገር ግን ይህንን እንዴት አድርጎ ማስቀጠል ይችላል አሁን ባለው የስኳድ ዴብዝ የሚለው ነገር ግን ጥያቄ ውስጥ እየገባባቸው ነው የሚገኙት። ምናልባትም በጥር የተጫዋቾች የዝውውር መስኮት ይህንን ከግምት ያስገቡ ዝውውሮች ሊፈጽሙ እንደሚችሉ ለቀያይ ሰይጣናቱ ቅርበት ያላቸው የመገናኛ ብዙሃን በመዘገብ ላይ ነው የሚገኙት ማለት ነው። ክርስቲያኖ ሮናልዶን የተመለከተውን መረጃ ደግሞ ወደ እናንተ እናደርስ። ክርስቲያኖ ሮናልዶ ወደ አሜሪካ በቀጣይ መጋቢት የሚያመራበት እድል እንዳለ እየተገለጸ ነው የሚገኘው። ከረጅም ዓመታት በኋላ ነው 2014 ለመጀመሪያ ጊዜ ማንቸስተር ዩናይትድ እንደዚሁ ጨዋታውን በሚያደርግበት ሰዓት ላይ ከማንቸስተር ዩናይትድ ስብስብ ጋር መጓዙ የሚታወስ ነው። ከዛ በኋላ እንግዲህ ወደ 11 ዓመታቶች ተቆጥረዋል ማለት ነው እና አሁን የፖርቹጋል ብሔራዊ ቡድን ከአሜሪካ ብሔራዊ ቡድን ጋር በወርሃ መጋቢት የወዳጅነት ጨዋታ በብሔራዊ ቡድን ደረጃ ያከናውናሉ ተብሏል እና በዚህ ጨዋታ ላይ እንግዲህ የሚሰለፍ ከሆነ ክርስቲያኖ ሮናልዶ እንደዚሁ ወደ አሜሪካ ከረጅም ጊዜ በኋላ አሜሪካ ላሉት የእግር ኳሱ አፍቃሪያን በአካል ተገኝቶ ጨዋታውን ያሳያል ተብሎ ነው የሚጠበቀው ማለት ነው። የዓለም ዋንጫውም የመጨረሻው እንደሆነ እየተነገረ ነው የሚገኘው። በእርግጥ በዛው በአሜሪካም ውስን ጨዋታዎች ስለሚደረጉ የዓለም ዋንጫ ጨዋታዎች በዚያም እንግዲህ ክርስቲያኖ ሮናልዶንና ሌሎችን ከዋክብቶችን የእግር ኳሱ አፍቃሪያን በቅርብ ርቀት በስቴዲየም ያገኟቸዋል ተብሎ መረጃዎች እየወጡ ነው የሚገኙት ማለት ነው። ሌላኛው እንግዲህ የአርሰናልን መረጃ ደግሞ
ወደ እናንተ በተከታይነት ስናደርስ አርሰናል የገብርኤል ማጋሌዥ ጉዳት እንግዲህ ሁለት ነገሮችን ይዞበት እየመጣ ነው። ተስፋና ስጋት ማለት ነው። ተስፋ ልንለው አንችልም። በእርግጥ ይህ ተጫዋች የሚተካ አይደለም። በማጥቃቱ እንቅስቃሴ እጅግ በጣም ወኔ ያለው ተጫዋች ነው። ትልልቅ ጨዋታዎች እንዴት ተቆጣጥሮ ጎል ማስቆጠር እንደሚችልም አሳይቷል በተለያዩ አጋጣሚዎች። በመከላከሉ ረገድ ደግሞ በሱ የሚመራው የአርሰናል የተከላካይ ስፍራ ዲፓርትመንት ብዙዎችን ሲያስገርም ነበረ፣ በሱና እንደዚሁም በዊሊያም ሳሊባ። አሁን ደግሞ ግራና ቀኝ ያሉት ሪካርዶ ካላፊዮሪና ቲምበርን የመሳሰሉ እንግዲህ እጅግ በጣም ለማለፍ በጣም አስቸጋሪ የሆኑ የክሊንሺት ሲያስመዘግቡ የነሱን ያለፈውን ኳስ ደግሞ እንደዚሁ ዳቪድ ራያ በግሩም ሁኔታ ሲያድናቸው በተደጋጋሚ ተመልክተናልና እንደዚህ አይነትን ሁኔታዎችን ባሉበት ጊዜ ውስጥ እንግዲህ ገብርኤል ማጋሌዥ በብራዚል ብሔራዊ ቡድን የደረሰበት ጉዳት ብዙ እያሳዘናቸው ነው የሚገኘው። አሁን ግን ገብርኤል ማጋሌዥ ጉዳት የዶላር ሲሳይ ጎን ለጎን ይዞላቸው እየመጣ እንደሆነ እየተገለጸ ነው የሚገኘው። ፊፋ ለአንዳንድ ተጫዋቾች በሀገራት ጨዋታዎች ውስጥ ጉዳት ሲገጥማቸው የጉዳታቸው መጠን ከ28 ቀን ከዘለለ እንደዚሁ የተጫዋቹን ሳምንታዊ ደሞዝ እና የተለያዩ ጥቅማ ጥቅሞችን በካሳ መልክ እንደሚከፍል አርቲክል አለና ይህንን ተፈጻሚ ያደርጋል እየተባለ ነው የሚገኘው። በእርግጥ የገብርኤል ማጋሌዥ ግልጋሎት በገንዘብ የሚተካ አይደለም። ነገር ግን ደግሞ በአንድ በኩል ይህንን መረጃም ይዘውት እየወጡ ነው የሚገኘው የዶላር ሲሳይ የገብርኤል ማጋሌዥ ጉዳት የዶላር ሲሳይ ይዞላቸው እየመጣ ነው ለመድፈኞቹ የሚሉ መረጃዎችን በርከት ብለው እየተመለከትን ነው የምንገኘውና በምንም አይነት የመጠን ዶላር እንግዲህ የገብርኤል ማጋሌዥ አሁናዊ ብቃት ይተካል ተብሎ አይገመትም። ሙሉ ቡድኑን የሚመራበት መንገድ ለተቃራኒ ተጫዋቾች ስጋት የሆነ እጅግ በጣም አንድ ለአንድ በሚገናኙ ሰዓት ላይ ኳሱን በቀላሉ የሚነጥቅበት ሂደት፣ እንደገና ጎል በተቸገረበት አጋጣሚዎች ደግሞ አንዳንድ ወሳኝ ጎሎችን ከመረብ በማሳረፍም ይሄ እንግዲህ የብራዚላዊ ኢንተርናሽናል የተከላካይ ስፍራ ተጫዋች አሁን ከሜዳ መራቁ በአርሰናሎች ዘንድ ትልቅ መደናገጥን የፈጠረበትን ሂደት ተመልክተናል። በቀጣይ ግን አዳዲስ ፈራሚዎቹ ደግሞ ራሳቸውን የሚያሳዩበትም የአንድሪያ ቤርሳም የዝውውር ሁኔታ የበለጠ እንግዲህ ሜዳ ላይ የሚታይበት ነው። የነ ክሪስቲያን ሞስኬራ እና እንደዚሁ የፔሮኒ ካምፔ እንቅስቃሴ ይህንን አጋጣሚ ተጠቅመው አንዳንድ ተጫዋቾች እንግዲህ እንደዚህ አይነት ሁኔታ ሲፈጠርላቸው ራሳቸውን የበለጠ አውትሻይን ለማድረግ ይጠቀሙበታል ተብሎ ይገመታልና ይህንን በቀጣይ ጨዋታዎች የምንመለከት ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እጅግ በጣም እናመሰግናለን። የዕለተ ማክሰኞ ህዳር 9 2018 ዓ.ም ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርስላችሁ የናሁ ስፖርት የመረጃ ሰዓታችን ይህንን ይመስል ነበረ። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱ ላይ ካሜራ ባለሙያችን ፍቃድ ወልደሰንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። እንግዲህ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ወቅታዊና አዳዲስ ከሀገር ቤት እስከ ባህር ማዶ ያልተሰሙ ዜናዎችንና የመዝናኛ ፕሮግራሞችን እንደዚሁ ወደ እናንተ የሚደርሱበት ቻናሎች ስለሆኑ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ እንጋብዛችኋለን። በሌሎች አማራጮች በቲክታክ፣ በፌስቡክ እንደዚሁ በመላው ዓለም እየደረስን እንገኛለን። አብራችሁ እንድትሆኑ እንጋብዛለን። በድጋሚ መልካም ጊዜ ይሁንላችሁ።